ከ5 ሊትር ጀምሮ እስከ 25 ሊትር ሚኒት ነው ይሄኛው። ሌላው ደግሞ ከ5 ሊትር ጀምሮ እስከ 45 ሊትር ድረስ ሚኒት እቃው 50 ሊትር የሚችል ይሄ ደግሞ እቃው 30 ሊትር የሚችለው እንደ ሰው ፍላጎት መስራት እንችላለን። ስቴንለስ ስቲል ማቴሪያል ነው የምንጠቀመው። በማሽከርከር ብቻ በቀላሉ በ30 ደቂቃ ቅቤውን እንዲያወጡ አድርገን የሰራናቸው ናቸው። ጊዜን መቆጠብ ይቻላል። ጉልበትን መቀነስ ይቻላል። ታጠንም ይችላል። ለማጽዳትም እንደው አፉ ሰፊ ነው እንደምታየው። በአንድ አመት ውስጥ ግን ችግሮች ከተፈጠሩ እኛ ራሳችን ባለሙያ ልከን መጠገን እንችላለን። ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን ቆይታችኋል? ዛሬም በአዲስ ቪዲዮ ተመልሰናል። እንግዲህ ዛሬም ያለነው በውቢቷ ሐዋሳ ከተማ ውስጥ በኤልሻሎም ኤሌክትሮሜካኒካል ኢንጂነሪንግ ቅጥር ግቢ ውስጥ ነው። እንግዲህ ኤልሻሎም ኤሌክትሮሜካኒካል ኢንጂነሪንግ በርካታ ችግር ፈቺ የሆኑ ማሽኖችን ያመርታል። ከነሱም መካከል ቀደም ብለን የዳቦ ማብኪያ፣ ማኮፈሻ እና መጋገሪያ ማሽን መረጃ ወደ እናንተ አድርሰን ነበረ። በዛሬ መረጃችን ደግሞ ለወተት መናጫ የሚያገለግሉ የተለያዩ ማሽኖችን እናስቃኛችኋለን። እነዚህ ማሽኖች በምን ያህል ዋጋ ለገበያ እንደቀረቡ፣ እንዴት እንደምንገለገልበት፣ በተጨማሪም ደግሞ ይህንን ማሽን ተጠቅማችሁ ስራ መጀመር ለምትፈልጉ ተመልካቾቻችን መረጃውን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ፣ ታተርፉበታላችሁ። ለገበያ ሚዲያ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩት። ቪዲዮን ከወደዳችሁ ደግሞ ላይክ እና ሼር በማድረግ አብራችሁን ቆዩ። መልካም ቆይታ። ጋሻው እንዴት ሰነበትክ? እንዴት ቆየልኝ? ሰላም ነው? እንዴት ነህ? አለን። በድጋሚ ተገናኘን። እንግዲህ ቀደም ብለን አንድ የዳቦ መጋገሪያ ማኮፈሻና ማብኪያ ማሽን መረጃ ለተመልካቾቻችን አድርሰን ነበረ። ዛሬ ደግሞ ከኋላ የተለያዩ የወተት መናጫ ማሽኖች አሉና እስኪ ስለነዚህ ማሽን መረጃ እንድትሰጠን በድጋሚ ተገናኝተናል። ወደ መረጃ ከመግባታችን በፊት አንተን ለማያውቁ ለአዳዲስ ተመልካቾቻችን ስሜን በማስተዋወቅ ጀምርልን። ጋሻው ኤደው እባላለሁኝ። የኤልሻሎም ጠቅላላ ኤሌክትሮሜካኒካል ኢንጂነሪንግ ስራ አስኪያጅ እና ባለቤት ነኝ እና እንደሚታወቀው የተለያዩ ማሽኖችን በመስራት የሚታወቅ ድርጅት ነው። ስለዚህ ዛሬ ደግሞ እንደምታየው በወተት መናጫ ከዚህ በፊትም እንደምናመርተው እንዳየኸው በኤሌክትሪክ የሚሰራና ማኑዋል የወተት መናጫ ይዘን ቀርበናል። እኛ ኢትዮጵያውያኖች እንደምታውቀው በተለይ ገጠሪቷ ላይ ትንሽ ቴክኖሎጂ የተላመደ አይደለም። ስለዚህ ገጠር ላይ አብዛኛው ወተት የሚንጡት እንዳልኩ በባህላዊ መንገድ በእንስራ እንደዚህ በማወዛወዝ እና በመናጥ ነውና ያ ደግሞ ረጅም ጊዜ የሚቆይ ቶሎ የማይወጣላቸው እንደገና ጉልበት የሚፈልግ አሰልቺ ስራ ስለነበረ እሱን በምን መንገድ እንቅረፍ የሚለው ሀሳብ ተነስተን ነው ወደዚህ የመጣ ነውና ወደ ቴክኖሎጂው በቀላሉ በ30 ደቂቃ ቅቤውን እንዲያወጡ አድርገን የሰራናቸው ናቸው። ምግብ ነክም ደግሞ የሚቆጣጠር አካልም ያንን ታሳቢ በማድረግ ስቴንለስ ስቲል በሆነ ማቴሪያል እየሰራን ለሰፊው ህብረተሰብ ለከተማም ለሚኖሩ ገጠርም ላሉ እያከፋፈልን እንገኛለን። መነሻው ያ ነው። ጥሩ። አንድ ስራ ሲሰራ ታቅዶ እንደሆነ ይታወቃል። ምናልባት ይሄ ያው ችግር ፈቺ ማሽን ከምንላቸው መካከል አንዱ ነው። ይህም ማሽን ተጠቅመን ወተት ስንንጥና ከዚህ በተለምዶ በባህላዊ መንገድ ስንንጥ የምናገኘው የቅቤ ምርት ምን አይነት ልዩነት አለው? በሶስት መንገድ ማየት እንችላለን። እንዳልኩ ጊዜን ይቆጥባል። ምክንያቱም እንዳልኩ ያኛውን ቀኑ ሙሉ ግማሽ ቀን በላይ ነው እየናጡ የሚውሉት። ጉልበትም ይፈጃል፣ ጉልበት ይፈጃል፣ ጊዜ ይፈጃል። እና ደግሞ እንደዛም ንጠው ሙሉ ፉል የሆነ ክሬሙን ወይ ደግሞ ፉል የሆነውን ቅቤውን አያወጣም። ተወሰነ የመባከን ነገር አለ። ይሄኛው ግን ሙሉ ለሙሉ ስለሚያንቦጫቡጨው ስለሚነቀንቀው በአጭር ጊዜ ሙሉ ውስጡ ላይ ያለውን ቅቤ በሙሉ ያወጣላቸዋል በ30 ደቂቃ። ስለዚህ የተሻለ ምርት ማግኘት ይችላል። ጊዜን መቆጠብ ይቻላል። ጉልበትን መቀነስ ይቻላል። ስለዚህ እነዚህን ሶስት ነገር ታሳቢ አድርጎ ነው ይሄ ወደዚህ ሀሳብ የመጣ ነው። ኦልሬዲ እንደምታውቀው ይሄ ከ2 ዓመት በፊትም መታችሁ ቀርጻችሁ ነበርና የተወሰነ ማሻሻያ የሚያደርገናቸው አሉ። ስለዚህ እንዳልኩ አሁንም ኦልሬዲ ገበያ ላይ ብዙ ሰዎች እየወሰዱ ነው። ብዙ ፊድባክ ተቀብለናል። የተወሰነ ማሻሻያ እንዳልኩ ፊድባኩን ተቀብለን ያሻሻልናቸው ደቂቃውን እንዳልኩ 30 ደቂቃ እንዲወጣ አድርገናል። ኤግዛክትሊ ማለት ነው። እስኪ ምናልባት ካገኛችሁት ፊድባክ ወይም ደግሞ ከዚህ በፊት ከተጠቀሙት ሰዎች በሰበሰባችሁት መረጃ መሰረት የትኛው ማህበረሰብ ነው በብዛት እየተጠቀመ ያሉ? ለቢዝነስ ነው ወይስ ለቤት ለግል ነው እየተጠቀሙ ያሉት? አብዛኛው ይሄንን ማሽን እየጠየቁ ነው ያሉት ለንግድ የሚሰሩ ሰዎች እና እንግዲህ ብዙ ላሞች ላላቸው ደግሞ ለራሳቸው
ለግላቸው ነው። ግን አብዛኛው ለንግድ ነው። ለምን ብትለኝ እንዳልኩ ወተት እየገዙ እያረጉ ቅቤ እያወጡ አሬራውን ወይ ደግሞ አይብ በመሸጥ የሚተዳደሩ ሰዎች ናቸው አብዛኛዎቹ እየወሰዱ ያሉ እና በመላው ሀገሪቱ ላይ እያከፋፈልን ነው። እና አብዛኛው ግን እንዳልኩ ለንግድ ነው ሰዎች እየተጠቀሙት፣ የግል ጥቂት ነው። እንደገና ደግሞ ገበሬዎችም እንደዛው ስራቸውን ለማቅለል እየወሰዱ ነው። መልካም፣ ወደ ምርቱ እንምጣና ምን አይነት ምርት ነው እያመረታችሁ ያላችሁት? የመያዝ አቅሙ እንዲሁም ደግሞ ፍጥነቱ በኤሌክትሪክ ነው በማኑዋል ነው በምንድን ነው የምሰራ የሚለውን ማብራሪያ አስጠን። አዎ ይሄኛው ከፊት ለፊታችን የምታዩት በኤሌክትሪክ የሚሰራ ነው። እዚህ ጋር የምታዩት ጊርቦክስ አለው፣ ዲናሞ አለው። ጊርቦክስ ዋና የሚጠቅመው ስፒዱን ለመቆጣጠር ነው። ቀጥታ ዳይሬክትሊ ይሄንን በዲናሞ ብናደርገው ስፒዱ በጣም ሃይ ስለሚሆን የምንፈልገውን ፋንክሽናሊቲ አናገኝም። ስለዚህ ምን ይፈልጋል? አንድ መፍጠንም የለበትም የተወሰነ ኮንስታንት ስፒድ ነው የሚፈልገው። ስለዚህ ያንን ዙር ሊመጥንን የሚችለው ጊርቦክስ አለው በኤሌክትሪክ ለሚሰራው ማለት ነው። የመጀመሪያ ምንድነው የምናደርገው? 5 ደቂቃ ይንጥና እናቆመዋለን። በባህሪው እርጎ የረጋው ወተት በሚናጥበት ሰዓት ላይ ጋዝ አለው። ያንን ጋዝ ማስተንፈስ አለብን። ስለዚህ 5 ደቂቃ ከተናጠ በኋላ አቁመነው ጋዙን እናስተነፍሳለን። እንደገና ሁለተኛ ዙርም አሁን 5 ደቂቃ ሚናጥና ከተናጠ በኋላ እንደገና እናስተነፍስና። በምንድን ነው የምናስተነፍሰው? ማስተንፈሻ አለው። እንደምታየው እዚህ ጋር የተገጠመ እዚህ አይነት ነገሮች አሉ። ዘሴም ታይም እንደምታያቸው ማስተንፈሻ እዚህ ላይ ማለት። ስለዚህ 5 ደቂቃ እየተነፈሰ ሁለቴ ዙር ካስተነፈሱ በኋላ 30 ደቂቃ ዝም ብሎ ይሽከረከራል። ራሱ እዚህ በኤሌክትሪክ የሚሰራው ይሽከረከርና መጨረሻ ላይ አቁመው እንዳልኩ ይሄንን በር እንደምታየው ይከፈትና ማሰሪያው ከፍተው ወንፊት በሆነ ማጥለያ ቅቤውን ያወጡ ቅቤውን ለብቻ አድርገው ሌላውን አሬራውን ደግሞ እዚህ ጋር ክፍተት ባለው ቦታ ላይ እንደምታየው እዚህ ጋር እቃ አስቀምጠው ይገለብጡና ወደ ቀጣይ ፕሮሰስ መሄድ ይችላሉ። ምን አይል ወተት ይንጣል ይሄ? አሁን ይሄኛው እቃው ባይዘው ቅድም ለጠየቀኝ ነገር ምንድነው እንደ ሰው ፍላጎት ከ5 ሊትር ጀምሮ እስከ 25 ሊትር ሚኒት ነው ይሄኛው። ሌላው ደግሞ ከ5 ሊትር ጀምሮ እስከ 45 ሊትር ድረስ ሚኒት እቃው 50 ሊትር የሚችል ይሄ ደግሞ እቃው 30 ሊትር የሚችለው እንደ ሰው ፍላጎት መስራት እንችላለን። ሌላው ደግሞ ለትልልቅ ማርቢያ ላላቸው ደግሞ 100 ሊትርም 150 200 ሊትርም ድረስ ማሽኖቹ መስራት እንደ ሰው ፍላጎትና ትዕዛዝ መስራት እንችላለን። ግን እንዳልኩ እኛ አብዛኛውን ገበያውን ተኮር ያደረግነው ዝቅተኛ የህብረተሰብ ክፍልና መካከለኛውን ስለሆነ ስለዚህ ከፍተኛም ከሆነ እንደ ሰው ፍላጎትና ትዕዛዝ ፋብሪካዎች ደረጃ ቢኖር መስራት እንችላለን። ምናልባት ያልተመለሰልኝ ጥያቄ ያው በምን ያህል ኤሌክትሪክ ፍጆታ እንደምሰራ ነው። ያው አብዛኛው ከዚህ በፊትም እንደምነግርህ በቤት ቆጣሪ የሚሰራ ነው እኛ የምንጠቀመው። ስለዚህ ይሄኛው 3 የፈረስ ጉልበት ዲናሞ ነው። አንዳንዴ እንዳልኩ ከጊርቦክሱ ጋር ማች ሊያደርግ የሚችል 2.2 የሆነም ኤችፒ ልንጠቀም እንችላለን፣ 3 ኤችፒ ልንጠቀም እንችላለን። ስለዚህ በዛ በቤት ቆጣሪ ማንቀሳቀስ የሚችለውን ነው ገጥመን እየሰራ ያለው። ድምጽ ምናምን አለው ሲሰራ ይረብሻል? ድምጽ ምንም የሚረብሽ ነገር የለውም። እንዳልኩ በቀላሉ ከቦታ ቦታ ማንቀሳቀስ ይችላል። ሌላው ተጨማሪ ነገር እንዳልኩ ጊርቦክስ ይሄን አይነት ብቻ አይደለም የምናገኘው። አሁን ምናልባት ሰው ይሄን ቪዲዮ አይቶ ይሄንን እኮ ቪዲዮ ላይ ያየሁት ጊርቦክስ ይሄ ነው ሊል ይችላል። ጊርቦክስ በተለያየ ቅርጽና መጠን ይዘጋጃልና ለዛም ተብሎ ነው። አሁን ይሄ አንዳንዴ ስታንዶቹ ሊያጥሩ ሊረዝሙ፣ ይሄኛው ደግሞ ሊያጥርም ሊረዝምም ይችላል። ያንን እንትን የምናደርገው እንዳገኘነው ጊርቦክስ መጠንና ሳይዝ ሁኔታ ነው። ስፒዱ ኮንስታንት አንድ አይነት ሊሆን ይችላል፣ ግን አንድ አይነት ምርት ላይኖር ይችላል ጊርቦክስ። ስለዚህ ምንድነው የምናደርገው? ጊርቦክሱ እንደሚቀመጠው አቀማመጥ ነው ፊክስ የምናደርገው ማለት ነው። ስለዚህ ጊርቦክስ ቢለዋወጥም በተለያየ ዲዛይን ቢገጠምም የመናጥ ሂደቱ ላይ የሚያመጣ ለውጥ የለም፣ ምንም ኢፌክት የለውም። ተመሳሳይ ስፒዱን ፈልገን ስለምንገጥመው ምንም ሳይድ ኢፌክት የለውም። ስለዚህ ምንድነው ይሄ እንዳልኩ ኮንስታንት የሆነ ስፒድ አለው። በ30 ደቂቃ ግን ቅቤውን ያወጣል። ምናልባት ይሄኛው በኤሌክትሪክ የሚሰራ ነው። አሁን እንዳልከኝ ያው ዝቅተኛ ካፒታል ላላቸውም ከፍተኛ ካፒታል ላላቸውም መካከለኛ ካፒታል ላላቸውም እንደየአቅማቸው እንሰራለን ብለኸኛል። ምናልባት በገጠር አካባቢ ብዙ ከብት ያላቸው አርሶ አደሮች አሉ። ለራሳቸው መውሰድ ቢፈልጉ ወይም ደግሞ በከተማም ሊሆን ይችላል የከብት እርባታ ስራ ላይ የተሰማሩ ግለሰቦች ለራሳቸው መጠቀም ቢፈልጉ በአነስተኛ ዋጋና
ኤሌክትሪክ ሳያገኙ ቀርቶ በእጅ መስራት ቢፈልጉት ምን አማራጭ አላቸው? አዎ ሁለተኛ አማራጭ ደግሞ ኤሌክትሪክ ለማይጠቀሙ ሰዎች ኤሌክትሪክ ለሌላቸው ገጠር ላይ ላሉ ሰዎች ማኑዋሊ በማሽከርከር ቅቤውን ሚኒጥ ማሽን እዚህ ጋር እንደምታዩ ክፍል ለፊት አዘጋጅተናል። ይሄ ማሽን እንዳልኩ ሁለቱም አንድ አይነት ናቸው። በ30 ደቂቃ ነው ቅቤው የሚያወጡት። ልዩነታቸው ይሄ በኤሌክትሪክ መሽከርከሩ ነው፣ ይሄ ደግሞ በእጅ መሽከርከሩ ብቻ ነው። ኦኬ ስለዚህ ይሄ በኤሌክትሪክ የሰው ኃይል አይፈልግም፣ ይሄኛው የሰው ኃይል ይፈልጋል። የሰው ኃይልም ቢፈልግ ግን ኖርማሊ እንደ መዝናኛ ነው የሚቆጥሩት እንጂ ያን ያህል እጅ ላይ የሚከብድ ነገር የለውም። ያው አንተም በቀላሉ ማየት ትችላለህ። እና ከዛ እቺ ሎክ አለቻት። እቺ ሎክ በማውጣት ሁሉ ነገር ከጨረሱ በኋላ እቺኛዋ በማሽከርከር እንደምታየው አይታል። ይሄ አሁን ይሄ ማለት ነው ከ5 ሊትር ጀምሮ እስከ 25 ሊትር ድረስ ንጦ በ30 ደቂቃ ቅቤ የሚያወጣ ማሽን ነው። ስለዚህ እንዳየኸው ይሄኛው ሎክ አለው። ይሄኛው ሎክ የምናደርገው እዚህ ጋር ከመነዳሪ ያለው ከመነዳሪው ተነጥፎ ነው እዚህ ላይ የሚዘጋው ማለት ነው። እና ወተቱ እንዳይወጣ ከመነዳሪ እዚህ ላይ ይገመላል እንዳይፈስ። ቅድም እዛች ላይ ባየው መሰረት እቺ ማስተንፈሻ ነች። ከዚህ በፊት ያልገጠምነው ካየ ይሄንን በማላላት ብቻ ነበር የሚያስተነፍሱት። አሁን ግን እንዳልኩ እንደ ደንበኛ ፊድባክ ተቀብለን ማስተንፈሻ ጌት ቫልቭ እዚህ ጋር እንደምታያት ማስተንፈሻ አድርገንለታል። ሁለት ጊዜ ኦኬ። ከዚህ ቀደም ከሰራችሁት ምርት አሁን ማሻሻያ ተደርጎበታል ማለት ነው። ማሻሻያ ይሄኛውን ሁለተኛ ውስጥ ላይ ደግሞ ሲያምቦጫቡጮ በደንብ እንዲመታው የሚያደርግ ደግሞ ውስጥ ላይ በይደንለታል። ሪስክሮስ እንደዚህ መስቀለኛ ሆኖ ስቴንለስ ስቲል ሆነ ማቴሪያል በስቴንለስ ስቲል ኤሌክትሮድ ተበይዶለታል። ስለዚህ ቀደም ብሎ ከነበረው የተወሰነ ደቂቃ የሚጨምረው አሁን ኤግዛክትሊ በ30 ደቂቃ እንዲያወጣ አድርገናል ማለት ነው። ስለዚህ ምን ያደርጋሉ? ይሄንን 10 መፍታት የለም። ይሄን የሚፈቱት እና የሚከፍቱት አንዴ ለማውጣት ለማስገባትና ለማውጣት ብቻ ነው። ስለዚህ ለማስተንፈስ ምንድነው የሚሆነው? ይሄንን ካጠበቁ በኋላ እዚህ ጋር ከመነዳሪ ተነጥፎ የሚያስፈልገውን ግብአት ካስገቡ በኋላ ከመነዳሪ ከሰለዚህ ይነጠፍና እቺኛዋን ያጠብቋታል በደንብ። ይሄ በእጅ የማይጠብቅ ከሆነ ደግሞ አንድ ብረት አለችን። በዛች ብረት መሰረት እዚች ጋር እንደምታያት እቺን እንደዚህ ይሄንን ማብረን ነው የምንሰጠው። እቺን እንደዚህ አድርጎ በደንብ አድርጎ እንደዚህ አይታል እንደዚህ አድርጎ ያጠብቋታል። የማይጠብቅ ከሆነ በእጅ አብዛኛው አሁን ይሄ የተወሰነ ብቻ ነው የሚጠቀው ጉልበት ስለሚፈልግ እቺኛው እንደዚህ ያዝ አድርጎ ካጠበቁ በኋላ ምን ያደርጋሉ? እቺኛው ሎክ አይታታል። ይሄ ዋና ሎክ ደግሞ የሚያስፈልገን ለምንድን ነው? እዚህ ጋር ባላንስ አድርጎ እንዳይደፋ ይሄኛውን ባለበት ፊክስድ ሆኖ እንዲቆምላቸው እዚች ጋር ሎክ አድርገናል። እቺኛው ሎክ አያት። እቺ ሎክ እዚህ ጋር እንደዚህ ይዘጋል ማለት ነው። ከዛ ምንድነው የምናደርገው? ሁሉን ፕሮሰስ ጨምረን ሁሉ ነገር ካበቃን በኋላ እቺ ጌት ቫልቫን መዘጋቷን ቼክ አድርገን እቺን አውጥተን በእጃችን ዝም ብለን 5 ደቂቃ ቅድም በነገርኩ መሰረት ይሄኛው እንዲህ 5 ደቂቃ ይመታል በሚፈልጉት ፍጥነት። ያው እንደምታየው አንተ ማየት ይችላል። በጣም ቀላል ነው። እጅ ላይ ድምጽ የለውም፣ ምንም የሚረብሽ የለም። ማንኛውም ሰው ወጣት ብትል አዛውንት ሳይከብደው እንደዚህ በማሽከርከር ብቻ በ30 ደቂቃ ቅቤ ይወጣል። ስለዚህ 5 ደቂቃ ከመቱ በኋላ እቺ እንዳያት ከፈት ያደርጓታል። ራሱ ጋዙ ብሎ ይወጣል። ከዛ ይሄን ይዘጉና እንደገና 5 ደቂቃ እንደዚህ ይመታሉ። እንደምታየው በጣም ቀላል ነው እጅ ላይ። ከዛ 5 ደቂቃ ከሞላ በኋላ እንዳልኩ እቺን ሎክ አሁንም እቺ ሎክ ያው ግዴታ ነች። ለምን? በአንድ በኩል አዘን ብሎ እንዳይፈስባቸው ማለት ነው። ከዛ ሁለተኛ ዙር ይሄንንም እንደዚህ ከፈት ጌት ቫልቫን በማድረግ ጋዙ ከወጣ በኋላ ይዘጋሉ። ከዛ ምንድነው የሚሆነው? ይሄኛውን ካወጡ በኋላ ይሄንን 30 ደቂቃ ዝም ብሎ እንደዚህ መምታት ነው። ደቂቃ ይዘው እንደዚህ በሰዓታቸው ወይ በሞባይል ወይ በእጃቸው 30 ደቂቃ ዝም ብሎ እንደዚህ በመምታት ብቻ ልክ 30 ደቂቃው ሲያበቃ ይቺን ሎክና አሁንም አትረሳም ያረጉና ይቺን ከፍተው ቅቤው እንዳልኩ ወንፊት በሆነ ጭልፋ ቅቤውን እንትን ይያሉ። አንዳንዴ አልሰበሰብ ካላቸው ደግሞ በአንድ እጃቸው ይቺን በማድረግ በአንድ እጃቸው ሎኩን በማውጣት እንደዚህ ብቻ እንደዚህ በማድረግ ቅቤውን ይሰበስባል። አው ካለኝ ተሞክሮ እነሱ ከነገሩኝ አንፃር ነው የምነግርህ። አሁን ብዙ ሰው ይደምበኛልና ቅቤው አልሰበሰብ ካለ እቺን ነቅነቅ በማድረግ ይሰበስባል ቅቤውን። ከዛ እቺኛዋን ሎክ ያደርጉና ከዛ ቅቤውን እንዳልኩ በዛ በጭልፋ እያወጡ ቃል ያስቀምጣሉ። ልክ ከጨረሱ በኋላ በዚህኛው ሳይድ እንደምታየው ክፍት ነው። እዚህ ላይ ቃይ ቀን ይጨምሩና በዚህ በኩል ያፈሱታል። አሬራውን ካፈሱሱ በኋላ ምንድነው የሚያደርጉት? ይቀቅሉና ወደ አይብነት ይቀይራሉ። አይ ደግሞ አሬራውን በራሱ ምን ፈልጋለሁ የሚሉ ሰው አሬራውን ይጠቀማሉ ማለት ነው። በጣም ጥሩ። ምናልባት ወተት ያው ጥንቃቄ ከሚፈልጉ ምግብ ነክ መካከል አንደኛው ነው። ይሄኛው እቃ ከምን የተሰራ ነው? እንደገና ደግሞ እንዴት ነው ማጽዳት ያለባቸው? ሲጸዳ በምንድን ነው እንትን የሚደረገው?
ያው እንደምታየው ሰፊ አፍ ነው ያለው እዚህ ጋር የመጀመሪያው ልመልስልህ ይሄኛው የሚሰራው እንደምታየው ድራፍት በርሜል ነው የምንጠቀመው ያው አካባቢ ላይ ባለው ማቴሪያል ያው ውድም ቢሆን እየገዛን ነው ይሄን የምንጠቀመው ለሚፈልገው ፐርፐዝ አብዛኛው ስለማይገኝ ስቴንለስ ስቲልም ውድም ስለሆነ በአካባቢ ባለው ማቴሪያል በአጠገባችን በመናገኘው ነው የምንሰራውና ይሄ ድራፍት በርሜል ነው የድራፍት በርሜል በባህሪው ድራፍት የሚመላለስበት ስለሆነ ስቴንለስ ስቲል ማቴሪያል ምግብ ነክ ደግሞ የሚመከሩት ስቴንለስ ስቲል እና አልሙኒየም የመሳሰሉት ናቸውና ስለዚህ ያ ከምግብ ነክ ጋር ይሄኛው ሪሌትድ ነው ስለዚህ ተመራጭነት ስላለው ስቴንለስ ስቲል ማቴሪያል ነው የምንጠቀመው እንዴት ነው የሚያጠሩት ላልከኝ ነገር እቺኛዋን ያው ቀደም ባልኩ መሰረት እቺ ስላጠበቅኳት ነው እቺ ተወሰነ ከፈትን በኋላ በእጃችን እዚህ ጋር መክፈት ይቻላል ይሄንን አየው ቀደም ያልኩ እነዚህ ሪስክሮሶች አሉ እዚህ ጋር የተበየዱ ይታያል እዚህ ጋር እነዚህ ብረቶቹ ምንድነው አንደኛ እንትኑን ለማፋጠን ነው ሂደቱን ለማፋጠን ሲምቦጫቦጭ ሲጋጭ የሚገጨው ነገር በበዛ ቁጥር ቶሎ ቅቤ በመውጣት ባህሪ ስላለው እነዚህን ተጠቅመናል ይሄም ደግሞ እንዳልኩ ደንበኞች በነገሩን ፊድባክ ነው የዛሬ 2 ዓመት በነበረው ሰዎች በነገሩን ፊድባክ ሁለቱን ጨምረናል አንደኛ ይሄኛው የመንቦጫቦጭ ሂደቱን ለመቀነስ ሲባል ቶሎ ቅቤው እንዲወጣ ሰዓቱን ለማሳጠር ሁለተኛ ደግሞ ማስተንፈሻ ይሄንን 10 እየፈቱ ነበር የሚያደርጉት አሁን ግን እንዳልኩ ማስተንፈሻ ምንም ሳይፈቱ እቺኛዋን በመጠቀም እዛው ያስተነፍሳሉ አየር ማለት ስለዚህ ለማጽዳት እንደምታየው ጀን እያስገባው ነው ይታያል ውሃ እና ሳሙና እና በስፖንጅ በማድረግ ይሄንን በደንብ አድርገው ካጸዱ በኋላ ቆራሱ መላልከው ነገርም ይሄንን እንዳይቆ ስለሚዘቀዘቅ ይሄኛው ነቻ ይሄን እንደዚህ ዘቅዝቀው እዚህ ጋር ቆራሱ ማውና ካጠኑ በኋላ ይሄንን እንደገና መልሰው ሎኳን በማስገባት መዝጋት ይችላሉ ቆራሱ ማው እንዳይወጣ ማለት ነው ስለዚህ ይሄኛው ማሽን ቆራሱ ማጠንም ይችላል መታጠንም ይችላል ለማጽዳትም እንደው አፉ ሰፊ ነው እንደምታየው ከዛን ማፍሰስም በቀላሉ ማፍሰስ ይችላል እቺያ ዋና ክፍተት እዚህ ጋር እንደምታየው ክፍተት ያደረገ ምክንያት ለማፍሰስም እንደገና ደግሞ እዚህ ላይ ያለው ነገር ደግሞ ተቀባይ እቃ እዚህ ጋር ለማስቀመጥም ስለሚረዳ እቺን ከፍተናታል ስለዚህ እቺኛዋ እንዳልኩ ቅድም ያልነገርኩ እዚህ ላይ ከመነዳሪ ያለው ከመነዳሪ ጎማ እዚህ ላይ ይነጠፍና እቺኛዋ ትዘጋለች ማለት ነው ስትዘጋ እንዳልኩ ማጥበቂያ ቅድም ባሳየው መሰረት ታጠብቅና ወደ ቅድም እንዳሳየዋችሁ ፕሮሰስ ማድረግ ይቻላል ማለት ነው በጣም ጥሩ አሁን ሁለት አይነት ማሽኖችን እንደምታመርቱ ተመለከትን ያው የካፓሲቲ ወይም ደግሞ የአቅሙ ጉዳይ ከፍ ያለ ለምፈልግም መስራት እንደምትችሉ ነግረኸኛል እንዲሁም ደግሞ ዝቅ ያለ የምፈልጉ መስራት እንደምትችሉ ነግረኸኛል አሁን እንግዲህ የቀረን የዋጋ ጉዳይ ነው ምናልባት አሁን ይዛችሁ የቀረባችሁት ወይም ደግሞ አሁን የሰራችሁት ማሽኖች ላይ ምን ያህል ዋጋ ነው የተለጠፈባቸው ኦኬ በጣም ጥሩ እንደምታየው ማኑዋሉን ከዚህ በፊት ስንሸጥ የነበረው የምታውቀው ነው ዋጋ ብዙም እኛ አንጨምርም እንዳልኩ ዝቅተኛውን የህብረተሰብ ክፍል ለማግኘት ስለሆነ እኛ ትርፍ ላይ ሳይሆን የምናተኩረው በብዛት አምርተን እኛም ተጠቅመን ህብረተሰቡን ጠቅመን ወደ ተሻለ ነገር መሻገር ነው ስለዚህ ይሄ በቀላሉ በ30,000 ብር የሚያገኙት ማሽን ነው ያ ደግሞ ኤሌክትሪክ ደግሞ የምታየው ደግሞ በ110,000 ብር የሚያገኙት ማሽን በፍላጎታቸው የካፓሲቲው ወይም ደግሞ የመናጥ አቅሙን ከፍ ማድረግም ቢፈልጉ እንደተጨማሪ ደግሞ የተለያዩ ቴክኖሎጂዎችን እንዲጨመርላቸው ለሚፈልጉ ሰዎች ምን አይነት ሐሳብ አላችሁ በዚሁ ዙሪያ እንዳልኩ ይሄኛው 50 ሊትር ቃም ይችላል ራሱ የድራፍት በርሜሉ 50 ሊትር የሚችለው እስከ 45 ሊትር መናጥ የሚችሉትን እሱን እስከ 40,000 ብር እየሰራን ነው በማኑዋሉ እሱን ባይዘው 50 ሊትሩን በማኑዋሉ መስራት ይቻላል ያንን ደግሞ 130,000 ብር እየሰራን ነው 50 ሊትሩ 130,000 ብር በኤሌክትሪክ የሚሰራው 50 ሊትሩ ያ ማለት ከ5 ሊትር ጀምሮ እስከ 45 ሊትር ድረስ መናጥ የሚችለው ነው ይሄኛው ደግሞ ማኑዋሉ 50 ሊትሩ የሚይዘው ከ5 ሊትር እስከ 45 ሊትር ድረስ መናጥ የሚችለው 40,000 ብር እየሰራን ስለዚህ የ10,000 ብር ነው ከዚህኛው ያለው ግን እጥፍ ነው ወተት የሚንጠው ከዛኛው ስለዚህ የዋጋ እንትኑን ያው እንድታየው ፈልጌ ነውና እኛ ተመጣጣኝ ዋጋ ኳሊቲ ደረጃውን የጠበቀ 1 አመት ሙሉ የጥገና ዋስትና የምንሰጣቸው ማሽኖች ነው ለደንበኞቻችን እያከፈልን ያለን ጥሩ ምናልባት አሁን ስለ ጥገና እያነሳልኝ ነበርና ምንድነው አሁን በሁለቱም ማሽኖች ላይ
ሊበላሽ ይችላል፣ ሊያልቅ ይችላል፣ መለዋወጫ ሊያስፈልግ ይችላል ተብሎ የምታሰበው ምኑ ጋር ነው? እዚህ ጋር የምታየው ኩሽኔት እንጠቀማለን። እዚህ ጋር ኩሽኔት እሱም ግሪስ በሚደርቅበት ሰዓት የሚያደርገው ከሆነ ረጅም ጊዜ ነው የሚያገለግላቸው። ምናልባት ኢንኬዝ ከ6 ወር እስከ 1 ዓመት ውስጥ ምንም ሳይሆን ይሄንን ማገልገል ይችላል። ነገር ግን እንኳን ይሄ ተበላሸ ቢባል በቀላሉ ዋጋ ይሄንን መቀየር እንችላለን። ሁለተኛ ደግሞ ሊበላሽ የሚችለው ነገር የጌት ቫልቭ ነው። እንዳልኩ የሚከፈት የሚዘጋ ነገር ነው። ስለዚህ የትኛውም ስፍራ ላይ የሚያገኙት ነው። በማሰር ብቻ ነው፣ ሌላ ምንም እንትን የለውም። ይሄ ከውስጥ በኩል ታፕ አለው፣ ታስሮ ነው እንትን የሚለው። እዚህ ጋር ደግሞ እንዳይፈስ ፖስቲሽ ይቀባል። ስለዚህ ኢንኬዝ ይሄም ከረጅም ጊዜ በኋላ ሊበላሽ ይችላል። ይሄንንም ራሳቸው መቀየር ይችላል። ስለዚህ በአንድ ዓመት ውስጥ ግን ችግሮች ከተፈጠሩ እኛ ራሳችን ባለሙያ ልከን መጠገን እንችላለን። ስለዚህ እንዳልኩ ሁለቱ ነገር ነው እዚህ ላይ ሊበላሽ የሚችለው። እዚህኛው ላይ እንደምታየው ደግሞ ሊበላሽ የሚችለው አንደኛ እንዳልኩ ኩሽኔታ ነው። ሁለተኛ በአጠቃቀም ጉድለት ዲናሞ እንትን ሊል ይችላል። ስለዚህ እንደገና ደግሞ ጊርቦክስም እዚህ ጋር ዘይት እንደምታየው ጊርቦክስ በባህሪው ዘይት ይፈልጋሉ። ስለዚህ የጊርቦክስ ዘይት እንደ ሁኔታው እያዩ ይሄንን መጨመር ይችላሉ። እኛን የግዴታ አይጠብቁም። ይሄ ቶሎ ይበላሻል ወይ ደግሞ ይፈልጋል ቶሎ ዘይት እያልኩ አይደለም። ረጅም ጊዜ ነው የሚያገለግለው። ዓመትም 2 ዓመትም ሊያገለግል ይችላል። እንደ ሁኔታው ግን ቼክ እያደረጉ መቀየር ይችላሉ ለማለት ፈልጌ ነው። ዲናሞ በባህሪው ጋራንት አንሰጥም። ምክንያቱም በኤሌክትሪክ ምክንያትም ሊቃጠል ስለሚችል፣ ግን በጥንቃቄ እንዲሰሩ እንመክራለን። እኛም ደግሞ መርጠን ነው ዲናሞ የምንገዛው። ኳሊቲው መርጠን እንገዛለን፣ እንገጥማለን። ግን ጋራንት አንሰጥም። ለምን? ዲናሞን እኛ ስላልሰራን። ይሄን አጽንኦት ሰጥቼ የምነግርህ ዲናሞን እኛ አልሰራ ነው፣ ከሌላ አምጥተን ነው የምንገጥመው። ግን ዲናሞን ኳሊቲው መርጠን ደረጃውን የጠበቀ መርጠን ነው የምንገጥመው። ግን ያው በጥንቃቄ እንዲገጥሙ በብሬከር ራሱን በተመጣጣኝ ብሬከር እንዲገጥሙ እንመክራለን። ኢንኬዝ የኛ ሀገር መብራት የምታውቀው ነው። አንዳንዴ ሾርት ሊያደርግ ይችላል፣ ፍላክቾችን ይኖራል። በዛ ምክንያት ሊቃጠል ይችላል። ስለዚህ ጥንቃቄ አድርገው። ረጅም ጊዜ ያገለግላል። ጋራንት አንገባም አልኩ እንጂ አያገለግልም አይደለም። ለዛ ነው ያለው ነገር። በጣም ጥሩ። እንግዲህ ስለ ማሽኑ አሰራር አቅም በምን እንደሚሰራ አወራን። አሁን የቀረን እንግዲህ ተመልካቾች ይህንን ማሽን ማዘዝ መግዛት ቢፈልጉ እንዲሁም ደግሞ በዚህ ዙሪያ ማማከር ቢፈልጉ እናንተን እንዴት ያገኛሉ? እንዴት ያማክራሉ? እንዴት ይገዛሉ? እንዴት ወዳሉበት ቦታ መውሰድ ይችላሉ? ጠቅለል ያለ መረጃ ስጠን። ከዚህ በፊትም እንደምነግርህ እነዚህ ማሽኖች ዋጋቸው ቅድም ዘርዝሬልሃለሁ። የምንገኘው አዋሳ ነው። አዋሳ አዲሱ ገበያ ወረድ እንዳላችሁ አባይ ጥርስ ሕክምና ጀርባ ወይ ደግሞ ከአዲሱ መናኸሪያ ከቡና ቅምሻ ጎን ላይ ያለው የክላስተር ማዕከል ነው የምንገኘው። ኤልሻሎም ኢንጂነሪንግ እንባላለን። በ0911 76 32 19 ወይም ደግሞ በ0921 76 54 65 ቢደውሉ ያገኙናል። አዲስ አበባ ድረስ ትራንስፖርት ነፃ ነው። በአዲስ አበባ መስመር ላይ ያሉት አገሮች በሙሉ ነፃ ናቸው። ሆሳና ትራንስፖርት ነፃ ነው። ወደ ቡታጅራ ትራንስፖርት ነፃ ነው። ወደ አርባ ምንጭ ወላይታ ነፃ ነው። እስከ ዲላም ድረስ ሲባል በእናንተ ትራንስፖርት ነው ወይስ ትራንስፖርት ወጪ ነው የምናደርስላቸው? ሌሎች ሀገር ላይ ግን ምንድነው አብዛኛው ማዕከል እያደረግን ያለ ነው አዲስ አበባ ነው። በእርግጥ ከአዲስ አበባ ውጭ ያሉ ደንበኞች ምንድነው ማድረግ የሚችሉት? እኛ ከሐዋሳ ስለምንገኝ አዲስ አበባ ድረስ በራሳችን ወጪ ትራንስፖርት አድርሰን ከአዲስ አበባ በኋላ አመቻችተው መውሰድ ይችላሉ። የትራንስፖርት አክሰስ የምናገኝበት ቦታ ነፃ ነው እየተጠቀምን ያለው ነገር ይሄ ነው። በጣም ጥሩ። ዛሬ ስለ ወተት መናጫ ማሽን ስለሰጠኝ መረጃ እጅግ በጣም አድርጌ አመሰግናለሁ። በገበያ ሚዲያ ተመልካቾች ስምም ምስጋናዬን ማቅረብ እፈልጋለሁ። እሺ፣ እኔም በጣም ነው የማመሰግነው። በርቱልኝ። እናንተ በስራችሁ ጠንክሩ። ከዚህ በፊትም የገበያ ሚዲያ እኔ ደንበኛ ነኝ እንደምታውቀው። ስለዚህ ስራችሁ በጣም ይማርከኛል። የተለያየ የምታቀርቡት መረጃ ለህብረተሰቡ ማሽነሪም ሆነ የተለያየ ስራዎችን ሊሰራ የሚፈልግ ሰው የእናንተን ምርጫ አድርጎ የተለያየ ትክክለኛና እውነተኛ መረጃ የምታደርሱ ስለሆነ እኔም ምርጫዬ ናችሁ። በጣም አመሰግናለሁ። እሺ፣ አመሰግናለሁ። ከአንተ ጋር ሊሰናበትና ከተመልካቾቼ ጋር ደግሞ ሊሰናበት። መልካም ጊዜ። ክቡራን ተመልካቾቻችን በኢትዮጵያ የተመረተ የዛሬ ዝግጅታችን በዚህ ቋጨን። እንግዲህ በነበረን ቆይታ የወተት መናጫ ማሽንን ተመልክተናል። 2 አይነት የወተት መናጫ ማሽኖችን ወደ እናንተ አድርሰናል። አንደኛው በኤሌክትሪክ የሚሰራ፣ ሁለተኛ ደግሞ በማኑዋል ወይም ደግሞ በእጅ ብቻ በማንቀሳቀስ የሚሰራ። እነዚህ ማሽኖች በምትወስዱበት ጊዜ
ኪሳችሁን ታሳቢ ባደረገ መልኩ ኤልሻሎም ኤሌክትሮሜካኒካል ኢንጂነሪንግ አቅርቦላችኋል። ማሽኑን በማዘዝ መጠቀም ትችላላችሁ። በተለይ በገጠር በከብት እርባታ ስራ ላይ የተሰማራችሁ፣ በቤታችሁ ደግሞ ብዙ ከብት ያላችሁ፣ ብዙ ልጆች ያላችሁ፣ ድርጅት ያላችሁ፣ በተለየ ደግሞ ቢዝነስ በዚህ በወተት ስራ ላይ የተሰማራችሁ ግለሰቦች ይህንን ማሽን በመያዝ የተሻለ ምርት በማግኘት ቢዝነሳችሁን ማሳደግ ትችላላችሁ። ዋጋ እጅግ በጣም ተመጣጣኝ ነው። እንዲሁም ደግሞ ማሽኖቹ ምንም አይነት ስጋት የለባቸውም። ምክንያቱም በቀላሉ የተሰሩና በቀላሉ የሚጠገኑ መበላሸት የማይችሉ አይነት ማሽን በመሆናቸው ማለት ነው። እንግዲህ ለነበረን ቆይታ እጅግ በጣም አድርገን እናመሰግናለን። በቀጣይ ከዚሁ ከኤልሻሎም ኤሌክትሮሜካኒካል ኢንጂነሪንግ ሌሎች ችግር ፈቺ የሆኑ ማሽኖችን መረጃውን ተከታትለን ወደ እናንተ የምናደርስ ይሆናል። ለዛሬው በዚህ ቋጨው። አመሰግናለሁ።